የዚህ የወለጋ ፋኖ ሰዎች አሁን ደግሞ አዲስ ጭፍጨፋ ወለጋ ላይ እያካሄዱ ነው ያሉት። ይሄ የፋኖ አካል ነው ካቱ ለሚያደርገው በደል ኃላፊነት መውሰድ መዘጋጀት አለባቸው ወይ ማስቆም አለባቸው። ይሄ ሲቪል የሚገለው በረጋችን ላይ ከመከላከያ ጋር አይዋጋም። የፋኖ ከመከላከያ ጋር አይጋጭም፣ ለፊት አይጋጭም ነው ከሎካል ሚሊሻ ጋር ይጋጫል። ሌላ ጊዜ ሰፈር ሄዶ ብቻ መመንጠር ነው፣ ሌላ የለም። ከመከላከያ ጋር ተዋግቶ አያውቁም። ምን የሚገሉት ሲቪል ሰውን ነው የሚመነጥሩት። አሁን የወለጋውን ብቻ ነው ለምነግርህ። እነሱ ፍላጎት ካላቸው አማራ ውስጥ ያለውንም ልነግራቸው ይችላል። አማራ ክልል ውስጥም ያለው ቢኮዝ አንድ ነገር እያደረኩ ያለሁት መረጃ ምንጮች በደንብ ኢንፊልትሬት ማድረግ ነው። ግን ይሄ ወለጋ ላይ ያለው አደጋው ምንድነው? በኦፊሻል ፋኖ እንደ ግለሰብ ብቻ ሳይሆን ግለሰብ እኮ ነገ ሲከዳ ሰው ልታደርገው ይችላል። ይሄ አንደኛ ዜጎችን እየጎዳ ነው። ሁለተኛ የሁለቱም ማህበረሰብ የባሰ እያራራቀ ነው የሚሄደው። ሶስተኛ አሁን ፋኖም እና ወይለም እና ቲፒኤልኤፍ የሚመክሯትን ጽምዶ አፈር ድሜ ነው የሚቀላቅላት። ንጹሃንን በመጠበቅ ለሲቪሊያን በመቆርቆር ትራክ ሪከርድ ያለው ሰው እንኳን ይሄን ቢናገር እኔ መልካም ነበር ብዬ ነው ማስብ። ጀዋር ራሱ ባስነሳው ግርግር እኮ ኢትዮጵያ ውስጥ ከ80 በላይ ኢትዮጵያውያን አማራዎች የተጨፈጨፉበት የትናንት ታሪክ እኮ ነው። እንደኛ የትጥቅ ትግልም ቢመራ እንደኛ ሰራዊት አሰማርቶ ውጊያ ቢያደርግ ምን ሊከሰት እንደሚችል ኢማጂን። እና ይሄንን ሁሉ ነገር ይሄንን ሁሉ ሰበብ ድርደራ ይሄንን ሁሉ ምክንያት ፍለጋ ወለጋ ላይ ፋኖ እንቅስቃሴ ስላለ ትብብር እንደሚቆም ከባድ ነገር ነው እየተናገረበት ያለው። ጀዋር ታጥቆስ ቢገባ በሰላሙ ጊዜ 80 አማሮችን ከ80 በላይ አማሮችን ያስጨፈጨፈ ወደኛ ቢገባማ ስንቱን ሊያስጨፈጭፍ ነው? ይሄ የሚታረቅ አይደለም። ይሄ ከዲያስፖራ በላይ ነው ወንጀሉ። አሁንኛው እሱም ወንጀል አመጣበት። አሁን ያ ነበር ሲወነጅለው የነበረው። አስረስም ወንጀል ይዞ መጣው። ከባቢሎን በሳሎን ባሻገር ነው ይሄ አስረስ ፖለቲካ ላይ ኢትዮጵያ ውስጥ አሁን ፓራራል የለውም። በድፍረት ቢያወላ ከማደል I have to say it, I have to be honest። ጎበዝ ልጅ ነው፣ ጠንካራ ልጅ ነው። ብዙ ማደግ ይጠበቅበታል፣ ብዙ መጎልበት ይጠበቅበታል። ፈጣሪ ይጠብቀው። አስረስ ፖለቲካ ያውቃል። በግልጽ ልንገራችሁ፣ እኔ ይሄን ደጋግሜ ብያለሁ። ይሄ የግራንድ ውሸቱንም ሲያመጣ ከባዶ ዝም ብሎ እንደነ ማን ነው ይሄ እንትን እያለ አይደለም። በትልቁም ሲዋሽ የትልቁ ውሸትን ጥቅም አውቆ ነው መጥቶ። ለምሳሌ 90% ሲል 90% አፉ ላይ ስለመጣችበት አይደለም። 90% ብዬ ብናገር ሰዎች እንዴ ትልቁ ውሸት ብለው እንዳይጠራጠሩ ያደርጋል ነው። ጎብልስ ነው ባይዘው፣ ትንሹ ጎብልስ ነው። ትንሹ የአማራ ጽንፈኛው ዶክተር ጎብልስ ነው አስረስ ማረ ዳምጤ እጅ ለመስጠት ጉዞውን ጀምሯል። መኮንኖች ጎልፍ ክለብ እንደነ ፍቅሩ ሙልየና እንደነ ፈቀደ አብዲሳ እዛ ብታገኙት እንዳትደነግጡ ይላል ጀዋር መሐመድ። በርግጥ ከሰሞኑ ጀዋር መሐመድ ነክሶ ከያዛቸው ግለሰቦች ውስጥ አንዱ የአማራ ፋኖ ቃል አቀባይ ጠበቃ አስረስ ማረ ነው። አስረስ ማረ የጎንቻ ሲሶነሴ እነብሴ ሳር ምድር ተወላጁ ለፖለቲካ አመለካከቱ ወይም ለቆመለት ዓላማ ምክንያት እጅግ አብልጠህ ልትወደው ወይም ደግሞ አብልጠህ ልትጠየፈው ትችላለህ። ስሙን መስማትና መጥራት የየቀን ደስታ ሊሆን ወይም ስሙን መጥራትና መስማት በጣም ሊዘገንንህ ይችላል። that is your political choice። objective facts ለህሊናው ታምኖ ሳይጨምርና ሳይቀንስ ለመናገር የማይፈራ ሰው ግን ሊመሰክረው የሚችለው እውነት ቢኖር ይህ ሰው ማለትም አስረስ ማረ ዳምጤ የውስጥ ፖለቲካን አብጠርጥሮ እንደሚያውቅ የቀጠቀናውን ፖለቲካ እንዴት መጫወት እንደሚገባና ጨዋታው እንዴት እንደሚካሄድ against all of odds የተለየ መረዳት እንዳለው ሁቻ አማራ lost for a century ብለው ይገልጹታል። ሌሎች ደግሞ አስረስ ማረ ዳምጤ ከዚህ በፊት ብዙ ጉድለቶች የሚነሱበት ነው የሚሉ አሉ። በርግጥ ብዙ አነጋጋሪ ታሪክ ያለው ሰው ነው።
ዛሬ በአዲስ መረጃችን የምናየውም አስረስ ማረ ዳምጤ ማን ነው፣ እንዴት ወደ ፖለቲካው ገባ የሚለውን እናነሳለን። ጀዋር መሐመድን ጨምሮ የኦሮሞ አክቲቪስቶች አስረስ ማረ ዳምጤን ለምን የዘመቻቸው አካል አደረጉት የሚለውን እናያለን። ከዛ በፊት እናንተ ሐሳብ አስተያየታችሁን ስጡን። ስለ አስረስ ከሚነሳው ሐሳብ በየትኛው ወገን ናችሁ? አስረስ ማረ ዳምጤን ስታስቡ በአእምሯችሁ ቀድሞ የሚመጣው የቱ ነው የሚለውን ጻፉልን። እኔ ወደ መረጃው አለፍኩኝ። የቮልቴር ፈረንሳዊ የሚለው ፖለቲክስ ኢዝ አርት ኦፍ ላይንግ የሚባል እሱን ነገር ነው ሊጫወት የሞከረው ጀዋር። እንዴት እናንተና ማለት እኔ ማቀውና ፖለቲካ ያቃል ፖለቲካ ሳይንስ ተምሯል የምትለው አይነት ጀዋር አይደለም። ፍጹም ከሪያሊቲ ጋር የተጋጨ ነገር ምንም ይሄን ያክል መዋሸት ይሄን ያክል የሴራ ትንተና አያስፈልግም። በቃ ፋክት የታወቀ የተረጋገጠ ሀቅ ወለጋ ምድር ውስጥ አማራ ከፍተኛ የሆነ በደል ተፈጽሞበታል። ከፍተኛ የሆነ ሰቆቃን አስተናግዷል። ድጋሚ የዛ ሰቆቃ ሰለባ የዛ ጭፍጨፋ የዛ ዘረፈጅ እንቅስቃሴ ሰለባ ላለመሆን እዛ አካባቢ የሚንቀሳቀስ ወጣት ኃይል ራሱን አደራጅቷል። የህዝቡ የዚህ ህዝብ መከራ አምላክ ይጠብቀው፣ የአባቶቹ አምላክ ይጠብቀው። የምር አስረስ አማራን ይከዳል። አስረስ በእንትን ውስጥ አባይ በረሃ ታየ። አስረስ እንደዚህ ያደረገ። አስረስ ኤርትራ ታየ። አስረስ አሜሪካ ሊሄድ ነው። አስረስ ሊመገብ ነው። አስረስ it's all about him because impact ፖለቲካን የሚያይበት የዘመናችን ገብርዬ ከተባለ ባለ ንስር አይነ ነው። why አስረስ because he's too smart for his own age። ጀዋር ሲራጅ መሐመድ ከሰሞኑ በፌስቡክ ገጹ ላይ አንድ ጽሑፍ አጋራ። ይህ ሰው አለ አስረስ ማረ ዳምጤን ማለቱ ነው። በቅርቡ ከፈቀደ አዲስና ፍቅሩ ሙሉዬ ጋር ጎልፍ ክለብ ቢከሰት ሰርፕራይዝ እንዳትሆኑ እጅ ለመስጠት ጣጣውን ጨርሷል። ምክንያቱም አገዛዙ በሚፈልገው መልኩ ትብብር ተብዩዋን ይላታል። እዚህ ጋር ጀዋር ትብብር ተብዩዋን የሚለው ጽምዶን መሆኑ ነው። እናም ይቺ ገና ሳትንቀሳቀስ ጎማዋን እየበሰሳት ያለው አስረስ ማረ ዳምጤን ይላል። በርግጥ የፖለቲካ የህግና የሌሎችም ተማሪው አስረስ ማረ ዳምጤ ይህ ሊጠፋው አይችልም ይላሉ በርካቶች። አስረስ ማረ ዳምጤ የመጀመሪያ ዲግሪውን ከአዲስ አበባ ዩኒቨርሲቲ ህግና ፖለቲካል ሳይንስ ፋካልቲ ተመርቋል። በዛ ወቅት ሁለተኛ ሆኖ ነው ያጠናቀቀው። በደረጃ የበለጠው አንድ ተማሪ ነው። የሁለተኛ ዲግሪውን እንደለመደው ከባህር ዳር ዩኒቨርሲቲ ፎር በመዝጋት በአራት ነጥብ አጠናቋል። የዶክተሬት ዲግሪው ሊጨርስ ጥቂት ወራት ሲቀሩት ወደ ትግል ገብቷል። እናም በፖለቲካ አመለካከትና በሌሎች አስረስ ማረ ዳምጤ በዓለም ጂኦፖለቲክስ ውስጥ ምን እየተካሄደ እንደሆነ በቆሎ በሚያክሉ አይነቶች አፍጥጦ የሚያይ ይመስላል። ቃለ ምልልሶቹን ማዳመጥ ብቻ በቂ ነው። አማራ ከአክሊሉ ሀብተወልድ በኋላ ፖለቲካል ኢንተለጀንስን ከተናጋሪነት ጋር ሊደርሺፕ ካሪዝማን ከማስተባበር ጋር እንዲሁም ተናግሮ መደመጥን ከኢሞሽናል ኢንተለጀንስ ጋር አጣምሮ ተጽዕኖ መፍጠር የሚችል ሲያገኘውና መውለድ የቻለው አስረስ ማረ ዳምጤን ይመስለኛል ይላል አንድ ጻፊ። ግን የሚያሳዝነው ኢትዮጵያ እድለኛ አይደለችም። አስረስ ማረ ዳምጤ ጫካ ነው። እሱ ከፌደራል መንግስቱ ጋር ጦርነት ላይ ነው። ይህች ሀገር ኢትዮጵያ እድለኛ ብትሆን ነው ከደቡብ ከሰሜን ከምስራቅም ከምዕራብም ያሉ እንደ አስረስ ማረ ዳምጤ የመሰሉ ጭንቅላቶች ከብዙ ብሔር ቋንቋና ሃይማኖቶች የተሰባሰቡ አስተማምሮችቶችና ሐሳቦች በዚህ ሰዓት የኢትዮጵያን ጥቅምና ፍላጎት ለማስከበር ከጎረቤት ሀገራት ጋር እንዲሁም በዓለም የፖለቲካ ሜዳ ውስጥ ኢትዮጵያን ወክለው የፖለቲካል ጌም የሚጫወቱበት ጊዜ ይሆን ነበር። ይሁንና ግን አልታደሉም። ይህ በመሆኑ ውስጣችን በሐዘን የተመታ ቢሆንም እየሆነ ያለው ደግሞ ከዳር ሆነን እንደ ፖለቲካ ተከታታይ መናገር እንችላለን። እናም የአማራ ጀግኖች የሚወለዱት በጦርነት ውስጥ ነው። ከነዛ ውስጥ አንዱ አስረስ ማረ ዳምጤ ነው ብሎ ይገልጸዋል። የፋኖ ትግል ፍትህ የተነፈገውን ሰብአዊነት ክብሩ የተዋረደውን የጭካኔ የግድያ የዘረፋ ሰለባ የሆነውን ተከታታይነት ያለው ጭፍጨፋ የተፈጸመበትን በእነኚህና በፖለቲካዊ መገለል በፖለቲካዊ ውክልና ማጣት ምክንያት የህልውና ጥያቄ ውስጥ የገባውን ህዝብ ለመታደግ የሚደረግ ትግል ነው።
በርካቶች ፋኖ የዶክተሮች፣ የኢንጂነሮች፣ የኢኮኖሚስቶች፣ የጠበቆች፣ የመምህራን ወዘተ ባለሙያዎች ስብስብ ነው ብለው ይገልጹታል። አብዛኛው ፋኖ ውስጥ ያለው ታጋይ ሀገሪቱ ልትጠቀምበት የሚገባትና እምቅ የተማረ የሰው ኃይል ያለው ነው። ግን በዚህ ምክንያት በርካቶች ወደ ትግል ገብተዋል። አርበኛ ጠበቃ አስረስ ማረ ከነዚህ ቆራጥ ጀግኖች ውስጥ አንዱ ነው። የሚናገረውን ጠንቅቆ የሚያውቅ፣ ፖለቲካን በልኩ የሚረዳ፣ ስርዓቱን አጥብቆ የሚታገልና ከዚህ በፊትም በተለያየ ጊዜ ከ2019 ጀምሮ ሲታሰሩ ለነበሩ በርካታ የአማራ ጋዜጠኞችና ፖለቲከኞች ጠበቃ የነበረ፣ በዚህም በጽናት የታገለ መጨረሻ ላይም ወደ እስር የሄደ ሰው ነው። አስረስ ማረ ዳምጤ በማህበራዊ ሚዲያ በቀደመው ጊዜ ንቁ ተሳትፎ ካላቸው መካከል አንዱ ነበር። እሱ ጁላይ 14 2019 እስር ላይ ወድቋል። ሰበቡ ደግሞ ከተማ ለሚበጠብጡ ጥረት አድርገዋል የሚል ነው። በአንድ ወቅት ሰልፍና ስብሰባ ጠይቀው በወቅቱ ከአዴፓ ካድሬዎች ጋር ብዙ አለመግባባቶች ተከስተው አልፈዋል። እናም ጊዜ እየጠበቁ ሰበብ እየፈለጉ ማሰር ነበርና በዛ ወቅት እርሱም ለእስር ተዳርጓል። ኢትዮጵያን ፖለቲካ እያንዳንዱን መቃናን መቅኔውን አሁናዊና ወደፊትን አሰላለፍ ጠንቅቀ ከተረዳ በኋላ አእምሮህም ልብህም ሆነ ስጋህ የመብሰል ጣሪያ ሲነካ አስረስ ማረ ዳምጤን ታገኛለህ ይላሉ አድናቂዎቹ። በነገራችን ላይ የአማራ ፖለቲካ ያለበትን የመብሰል ደረጃ ያሰላለፍ ዝቅታና ከፍታ፣ መዛነፍና መታጠፍ፣ ሸውከኝነትና ኮርነር ማስያዝ፣ አወጫብሮ መጥፋትን ሁሉ ጠንቅቀው ከሚያውቁ እጅግ ጥቂቶችም አንዱ ነው። አስረስ ማረ ዳምጤ ከፍተኛ ገንዘብ የሚያስገኝ ስራውን ለቆ ትግልን መረጠ። ሰላማዊ ትግሎች አልሆን ሲሉ ወደ ጫካ ገብቷል። ምክንያቱም ልጁና ቤተሰቡን አሜሪካ ሰዶ እሱ ትግል ላይ ያለ በርካታ ገንዘቦችን እያሸሸ ነው የሚል የዘመቻ ሰለባም ነው። እጅግ በርካታ የተቀነባበሩ መረጃዎች ከሚሰራጩባቸው ሰዎች ውስጥ እንደ አስረስ ማረ ያለ ማንም የለም። ይህን አንዳንዶቹና ደጋፊዎቹ ሲገልጹት አስረስ ማረ የፋኖ አይን እንዲሁም ደግሞ ጭንቅላት ነው፣ አንደበት ነው። እሱ ከሌለ ልክ ቃል አቀባዩ እንዲሁም ደግሞ ብዙ ነገር ይጎድላል ይላሉ። እናም ይህንን የተረዱት እነ ጀዋር መሐመድ አስረስ ማረ ዳምጤ ላይ ዘመቻቸውን ከፍተዋል። ይህ የሆነው አስረስ ከተመታ ሌላ የሚኖር ፋኖ አይኖርም ወይም ደግሞ ፋኖን ከግማሽ በላይ ማዳከም ይቻላል ብለው ያምናሉ። እናንተ እንደምታውቁት በርካቶችን በማህበራዊ ሚዲያ ላይ እንደሚገልጹት ጀዋር መሐመድ የፋኖ እንቅስቃሴና የሰሜኖች ጥምረት እያደገ መምጣቱን በስጋትነት ይመለከተዋል። እሱም ያምነው በእነሱ ቁጥጥር ስር ያለ ከነሱ ሰው የሆነ ስልጣን ከነሱም እንዳይወጣ የተገኘው ድልም እንዳይነጠቅ ሆኖ ለውጦችና መሻሻሎች እንዲመጡ ነው። በፍጹም ግን በስህተት ስልጣን ከነሱ ጎሳ አምልጦ ሌሎች እጅ እንዲገባ አይፈልግም። ከዛ በዘለለ በአማራ ክልል ተወስኗል ሊባል የነበረው ፋኖ ወለጋ መከሰቱ ለበርካቶች ግርምትም ራስ ምታትም ሆኗል። ይህ ራስ ምታት ከፈጠረባቸው ሰዎች ውስጥ አንዱ ጀዋር መሐመድ ነው። ጀዋር በወለጋ የሚንቀሳቀሰው ወይም የቢዛሙ አንሻ ሰይድ ብርጌድ የተመሰረተው በመንግስት ነው ብሎ ያምናል። አስረስ ማረ ዳምጤ እጅ ሊሰጥ ነው እያለ ያለውም በዚህ ምክንያት ነው። ምክንያቱም ደግሞ አስረስ ማረ ዳምጤ እኛ ለህዝባችን የትም እንደራጃለን፣ የትም እንዋጋለን፣ በክልሉ ብቻ ታጥረን አንቀርም ይላል። ጀዋር መሐመድ ደግሞ በወለጋ ቢዛሙ ፋኖ ንጹሃን ላይ ጭፍጨፋ ይፈጽማል ይላል። ይህ ከሆነ ደግሞ እና አስረስ ማረ ዳምጤ ኃላፊነት መውሰድ አለባቸው እያሉ ነው። ታዛቢዎች ግን አስረስ ማረ ዳምጤ ስህተት የሚሰራ ሰው አይደለም። ምን መናገር ምን ማሳከት እንዳለበት አስቦ የሚናገር ሰው ነው። እርሱ ያለው እያንዳንዱ ነገር መሬት ጠባይልም። አስረስ የዋዛ ፖለቲከኛ አይደለም ይላሉ። እርግጥ መንግስት ያደራጀው ፋኖ ሊኖር ይችላል እና አንሻ ሰይድ ግን እኛ ያደራጀ ነው እዛ በነበሩ የአማራ ታጣቂዎችና ወጣቶች በተገፉትም የተደራጀ ነው ይላሉ። ግን ጀዋር መሐመድ አስረስ ላይ ዘመቻ እያደረገ ያለው የአስረስን ተጽዕኖ ብቃትና ችሎታ በሚገባ ስለሚረዱት ነው ይላሉ። ስለዚህ በርካቶች ሸረሪት ድር ከምትጠርግ ሸረሪቷን መያዝና ወይም መግደል የሚለው ነው። ምክንያቱም አስረስ የፋኖ ጭንቅላት ነው ተብሎ በበርካቶች ዘንድ ታምኖበታል። ይህን ደግሞ በሚሰጣቸው ንግግሮችና ሀሳብን አሳጥሮ አሳምሮ በመንገድ ችሎታው በርካቶች የመሰከሩለት ነው። እናም አሁን አንድ ነገር መጥቷል። አስረስን የዋዛ አይደለምና ብቅ ብሎ ለጀዋር አስደናቂ ምላሽ ሰጥቶታል። ቱ ስማርት ፎር ሂዝ ኤጅ በጣም 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 የሰላ ፖለቲከኛ ስለሆነ አማራ ይኸውልህ የሚጠቅምህን ያዝ። የአማራ ህዝብ የሚጠቅመውን ያዝ። ይሄ ልጅ ይሄ ትውልድ ኦኬ
ኮንትሮባንድ ትውልድ አይደለም። በፈተና በመከራ የተፈተነ ትውልድ ነው ይሄ። አስረስ ማረ ዳምጤ ለሚነሱበት ሐሳቦች ሁሌም አንድ ነገር ይናገራል። እኛ በተግባር እንሰራለን፣ በተግባር መሬት ወርደን አደራጅተናል፣ ለህዝባችን እንታገላለን፣ እያደረግንም የምንቀጥለው ይሄንኑ ነው ይላል። እኛ የት መደራጀትና ምን መታገል እንዳለብን ማንም ሊነግረን አይችልም ይላሉ። ምክንያቱም አዲሱ ትውልድ አሁን ላይ ፍርሃትን ይሉኝታንና በዚህ ሄድና በዛ ሄድን የሚቀበል አይደለም። እኛ አዲስ ትውልድ መተናል። አዲሱን ትውልድ ደግሞ የትም እናደራጃለን፣ ከማን ጋር መተባበር እንዳለብንና እንደሌለብን፣ የት መሰልጠንና ማሰልጠን እንዳለብን፣ የት መደራጀት እንዳለብን ማንም ሊነግረን አይችልም። እኔ በእውነት ተገርም ያለው ጀዋር ያለው አሜሪካ ነው፣ ግን እርሱ ሲቹዌሽን ሩም ላይ እንዳለ ሆኖ ነው የሚያወራው። ይህን እርግጠኝነት ከየት እንዳመጣው አላውቅም ይላል። በእርግጥ በርካቶች ጀዋር መሐመድ የጽምዶ ጥምረትን ለማፍረስ ጽምዶ ላይ ደግሞ ሸኔ ያለበት መባሉና ፋኖ የኦሮሞን ህዝብ እየጨፈጨፈ ሸኔ እንዴት ከሰሜኖች ጋር ያብራል የሚል ዘመቻንና ቀስቀሳን ለመፍጠር ያለመው ነው ይላሉ። በእርግጥ በርካቶች ጀዋር መሐመድን ሲገልጹት እባብ ለመደ ተብሎ በእጅ አያዝም የሚል ነው። ይህም ጀዋር በተለያየ ጊዜ ሐሳቡን የሚቀያየር ሰው መሆኑ ነው። ከዚህ በፊት የተናገራቸው ስለ አዲስ አበባ፣ ስለ ፋኖ፣ ስለ ሰሜን ሐሳቡን ቶሎ ቶሎ የሚቀያየር ሰው ነው። ይህ ደግሞ የሚታመን አለመሆኑ አንዱ ማሳያ ነው። አስረስ ማረ ዳምጤም እኛ በህብረቱና በትብብሩ ስለ ሀገራችን ያደረግናቸው ውይይቶችን እርግጠኛ ሆኖ ይናገራል። እርሱ እኮ እኔም ማውቀው በአክቲቪስትነቱ ነው እንጂ የትኛውም ድርጅት አባል አይደለም። የትኛው ድርጅት አባል ካልሆነ ደግሞ እርሱ ምን አገባው ሲል ሐሳብ አስተያየቱን ሰጥቷል። በእርግጠኝነት ይህን ሐሳብ ለምን እንደሚናገር አላውቅም። ከመከላከያን ያደራጃቸው ይላሉ። መረጃን ግን ከመከላከያም ከሌሎች አካላትም ማግኘት ክፋት የለውም። ከሁሉም እንጠቀማለን፣ ሁሉንም በአግባቡ እንሰራለን ይላል አስረስ ማረ ዳምጤ። በእርግጥ አስረስ ማረ ዳምጤ እጅ ሊሰጥ ነው ተስማማ፣ ከአረጋ ከበደ ጋር ተገናኘ የሚሉ እጅግ በርካታ መረጃዎች ይወጡበታል። ልጅና ሚስቱን አሜሪካ ልኮ እርሱ ነው እዚህ እየታገለ ያለው የሚሉም አሉ። በእርግጥ እርሱ እንደዛ የሚሉ ልጅና ሚስታቸውን አሜሪካ ልከው እስኪ እንደኔ መጥቶ ይታገሉ የሚል ምላሽ አለው። የሆነ ሆኖ እጅ ሰጠ ጎልፍ ክለብ ላይ ይገኛል። ብዙ የሚነሳበት አስረስ ማረ ዳምጤ ከዓመታት በኋላም አሁንም በዛው በጫካ ትግሉን ቀጥሏል።